ትዳርን ዘላቂ የሚያደርጉ ነገሮችን እንመልከት። ጋብቻ መፈጸም ብቻ ሳይሆን በጊዜ ፈተና ውስጥ ጸንቶ የሚቆይ ትዳር መመስረት የሁሉም ሰው ህልም ነው። ስታቲስቲክሶች እንደሚያሳዩት የፍቺ መጠን እየጨመረ ነው። ይህም ማለት ብዙ ሰዎች በትዳራቸው ውስጥ ብዙ የተሳሳቱ ነገሮችን እያደረጉ ነው ማለት ነው። ዘላቂና ስኬታማ ትዳር እንዲኖሮት ማድረግ እድል ተብሎ ሊጠራ አይችልም። በቡጢዮ ማወዛወዝ ብቻ የሚመጣ አይደለም። ከሁለቱም ባልደረባዎች ጠንካራ ሥራን፣ ቁርጠኝነትን፣ መግባባትንና ሌሎች በርካታ ነገሮችን ይጠይቃል። ከዚህ በታች የተዘረዘሩትን ነገሮች በትዳሩ ውስጥ ካሉ በጊዜ ፈተና ውስጥ ጸንቶ የሚቆይ ትዳር እንዲኖሮት እርግጠኛ መሆን ይችላሉ። ግንኙነትን በእውነት መርጠዋል? ብዙ የትዳር ውድቀቶች የሚጀምሩት ከመሰረቱ ነው። ይህም ትክክለኛውን አጋር በመምረጥና ለትክክለኛ ምክንያቶች በማግባት ነው። በግፊትና በሌሎች የተሳሳቱ ምክንያቶች ማግባት የዚያ ትዳር ውድቀት መሰረት ይጥላል። ነገር ግን ለትክክለኛ ምክንያቶች ሲጋቡ ትዳሮን በትክክለኛው መንገድ ላይ ያስቀምጡታል። ግንኙነቶን መግባባት፣ በግንኙነት መግባባትን መፍጠር፣ በትክክል የመግባባት ችሎታ ትዳሮን የሚያጠናክር ሌላው ነገር ነው። ብዙ ትዳሮች የሚፈርሱት አጋሮች ስለማይግባቡ ወይም በተሳሳተ መንገድ ስለሚግባቡ ነው። አጋሮች በየጊዜው እርስ በርስ በግልጽ ለመነጋገር ዓላማ ሊኖራቸው ይገባል። ይህ ሲኖር ሌሎች ነገሮችን ሁሉ ቀላል ያደርጋል። በጋራ ማቀድና መወሰንንም ይመለከታል። በጋራ ማቀድም ትዳሮ እንዲዘልቅ የሚረዳ ሌላ ነገር ነው። በጋራ የሚያቀዱ ጥንዶች በሌሎች ትዳሮች ውስጥ የማይገኝ አንድ አይነት አንድነት ይኖራቸዋል። በጋራ ማቀድ ሁለቱም አጋሮች የትዳሩ መሠረታዊ አካል እንደሆኑ እንዲሰማቸው ያደርጋል። ይህ ደግሞ ዋጋን ይፈጥራል። ነገር ግን አንደኛው አጋር ሁሉንም ውሳኔዎች ከወሰነና የሌላኛውን አጋር አስተያየት ችላ ካለ የዚያን ትዳር ስኬት በእርግጠኝነት ያበላሸዋል። ከአጋሮ ጋር ነገሮችን በጋራ መስራትም ትዳሮን በእጅጉ ይረዳል። መተሳሰርን ይረዳል፣ መግባባትን ይገነባል፣ እንዲሁም ለአብሮነት ቦታ ይፈጥራል። በትዳሮ ውስጥ አብሮነት ለመገንባት ነገሮችን በጋራ ከመስራት የተሻለ መንገድ የለም። የአካል ብቃት እንቅስቃሴ የሚሆን በጋራ ምግብ ማብሰል፣ ፊልም መመልከት፣ ለቀጠሮ መውጣት፣ አስደሳች ጊዜዎችን ማሳለፍ በጋራ እስከተደረገ ድረስ ግንኙነታችሁን ለማጠናከር ይረዳል። ጋብቻ በባልና በሚስት መካከል ቢሆንም በሁለቱ ቤተሰቦች መካከልም የሚደረግ ጋብቻ ነው። ሁለቱም አጋሮች እርስ በርስ ከቤተሰቦቻቸው ጋር በሚገባ ሲቀራረቡ ትዳሩን ቀላልና የሰመረ ያደርገዋል። አንድ ሰው ሲያገባም ቤተሰቡ አሁንም በጣም አስፈላጊ ነው። ከሁለቱም ቤተሰቦች ጋር ይህን መግባባት መፍጠር ትዳሩን ከምትገምቱት በላይ ይረዳዋል። ብዙ ትዳሮች በቤተሰብ ችግርና አለመግባባት ምክንያት እንደፈረሱ ወይም ቢያንስ እንደተጎዱ ከኔ ጋር ተስማማላችሁ። ይቅርታና ይቅርባይነት እጅና ጓንት ናቸው። ሁለቱም ሲኖሩ ትዳሩ የበለጠ ሰላማዊ ይሆናል። ሲሳሳቱ ይቅርታ መጠየቅና ይቅርታ ሲጠየቁም ይቅር ለማለት ዝግጁ መሆን አለበት። በዚህም ቂምና በቀል ከትዳሮ በጣም የራቁ ይሆናሉ። የተለያዩ ጥናቶች እንደሚያሳዩት ትዳር ዕድሜው እየገፋ ሲሄድ አጋሮች ለወሲብና ለሌሎች የቅርርብ አይነቶች ያላቸው ትኩረት ይቀንሳል። ትዳር ከወሲብ በላይ ቢሆንም ወሲብና ቅርርብ ለትዳሮ ልዩ ድምቀት እንዲጨምሩ ይስማማሉ። ከአጋሮ ጋር ለቅርርብ ጊዜ ይፍጠሩ። በዚህም ለረጅም ጊዜ የአጋሮን ፍቅር ያገኛሉ። ጋብቻ ከባድ ጉዳይ ቢሆንም መዝናናት ከስዕሉ መውጣት የለበትም ማለት አይደለም። ብዙ ጥንዶች በፍቅር ቀጠሮ ጊዜ ይዝናናሉ። ነገር ግን እሺ ካሉ በኋላ አሰልችና ከባድ የሆነ አኗኗር ይኖራሉ። እንዲህ መሆን የለበትም። ለመዝናናት ጊዜ ይፍጠሩ። ደስተኛ የሆኑ አስማታዊ ጊዜዎችን ይፍጠሩ። ደስተኛ የሆኑ ጥንዶችን ከተራና ደስተኛ ካልሆኑት የሚለየው ይሄ ነው። የምስጋና እጦት ብዙ ትዳሮች የሚፈርሱበት አንዱ ምክንያት ነው። እያንዳንዱ የሚደረግ ትንሽ ነገር በእያንዳንዱ አጋር ሲመሰገን አንዳቸው ለሌላው የበለጠ ያደርጋሉ። ይህም ትዳሩን የተቃና ያደርገዋል። ጥናቶች እንደሚያሳዩት ምስጋና የሚገልጹ ጥንዶች የመለያየት ዕድላቸው አነስተኛ ነው። ይህ ትዳሮን የሚያጠናክር ሌላው አስፈላጊ ምክር ነው።
ያንዳቸውን ሌላኛውን ፊት በፈገግታ ለመሙላት ከሁለቱም አጋሮች በንቃት የሚደረግ ጥረት ሊኖር ይገባል። ይህ አጋሮች ሊፈጥሩት የሚገባ ጥሩ ልማድ ሲሆን ፍቅሩ ሁል ጊዜ እንዲቀጣጠል ይረዳል። ይህ ለአጋሮ እውነተኛ እንክብካቤን፣ ዋጋን፣ አድናቆትን ያሳያል። ያ ማለት አንዳችሁ ሌላውን ለማስደሰት በንጥቃት ጥረት ማድረግ ማለት ነው። አካላዊ መስህብ መተሳሰርን ቀላል ያደርጋል። ፍቅር እንዲዘልቅና የበለጠ ጠንካራ እንዲሆን ያደርጋል። ማግባባቶ ለመልኮና ለመሳብ ችሎታው ግድየለሽ መሆን አለቦት ማለት አይደለም። አሁን አስፈላጊ ነው። እግዚአብሔር የጋብቻ መስራች ነው። ትዳሮ በምድር ላይ ሰማይ እንዲሆን ከፈለጉ እግዚአብሔርን ወደ ትዳሮ ይጋብዙ። ከባለቤቶ ጋር በጋራ ይጸልዩ። መጽሐፍ ቅዱስንም ወይም ቁርአንን አብራችሁ አንብቡ። ትዳር ስኬታማ እንዲሆን ዕድል አያስፈልገውም። በቀላሉ ትክክለኛ ነገሮችን መስራት፣ ትክክለኛ ልማዶችን መፍጠርና የተሳሳቱትን ማስወገድ ይጠይቃል። የተጠቀሱት ምክሮች ትዳሮን ለረጅም ጊዜ እንዲቀጥል እንደሚያደርጎት አያጠራጥርም። በትዳር ውስጥ በፈጣሪ ስም አትወድቁም። ተዋናይ እንዳዘጋጀው፣ በለጠ ሸቴ ዘሀገረ ኢትዮጵያ እንዳቀረበው